ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንግዲህ ዛሬም በድጋሚ ቴምር ፕሮፐርቲስ ተገኝተናል ማለት ነው። እንግዲህ ላስት ታይም ቪዲዮአችንን ካላያችሁት ስለ ቴምር ሪል ስቴት ዲቴል የሆነ ቪዲዮ ሰርተንላችሁ ነበረ። እንግዲህ አሁንም ደግሞ ስፔሲፊክ አድርገን ቴምር ፕሮፐርቲስ ከሚሰራቸው ወይም በመገንባት ላይ ከሚገኘው በጣም ብዙ ፕሮፐርቲዎች አሉት። ግን ዛሬ የምናየው ስፔሲፊክ አድርገን ፒያሳ አካባቢ ላይ በመሃል ፒያሳ ላይ አድዋ 00 ፊት ለፊት በመገንባት የሚገኘውን እንዲሁም ደግሞ ሊሴ ገብረ ማርያም አካባቢ ላይ በመገንባት የሚገኘውን ዲቴል የሆነ ስፔሲፊክ የሆነ ኢንፎርሜሽን ይዤላችሁ መጣለሁ ማለት ነው። ሶ ፒያሳ አካባቢ ላይ የሚገኘው ሞሎች ናቸው። እዛ ሞሎች አካባቢ ላይ ምን አይነት ፊቸሮች አሉ የሚሉትን እንዲሁም ከዋጋ አኳያ ምን ይመስላል የሚለውን እንዲሁም ደግሞ የፈረሰችዋ ፒያሳ በእርግጠኝነት ምን እየተገነባ ነው የሚለውን ኢንፎርሜሽን ማወቅ የምትፈልጉ ይመስለኛልና እነዚህን ኢንፎርሜሽኖች ይዘን መጥተናል ማለት ነው። እንዲሁም ደግሞ ሊሴ ገብረ ማርያም ጀርባ እንግዲህ የሚገኘውንም ቢልዲንግ ዲቴይል የሆነ ኢንፎርሜሽን ይዘንላችሁ መጥተናል ማለት ነው። ሶ እንግዲህ በተቻላችሁ አቅም እስከ መጨረሻው ብታዩት ይሄን ቪዲዮ በጣም ታተርፉበታላችሁ ብዬ አስባለሁ። እንግዲህ ቴምር ፕሮፐርቲስ ፒያሳ ላይ ብቻ አይደለም፣ ከዚህ በፊትም የሰራነው ቪዲዮ ላይ በመገንባት ላይ የሚገኘው የተለያዩ ሰፈሮች አሉ። እነዛም እና አያት አካባቢ ላይ ያለላችሁ የተለያዩ ቦታዎች ላይ በመገንባት ስለሚገኝ እነሱ ሙሉ ኢንፎርሜሽኖችን ማግኘት የምትፈልጉ ከሆነ ከዚህ በፊት የሰራነው ቪዲዮ ስላለ እሱን ቼክ ማድረግ ትችላላችሁ ማለት ነው። አጠገባችን ኤክስፐርት የሽያጭ አማካሪ እንግዲህ ትገኛለች። እንግዲህ ወደ እሷ ሄደን ዲቴል የሆነ ኢንፎርሜሽን የምናገኝ ይሆናል ማለት ነው። ኦፊስ ላይ እንሆናለን፣ ሳይት ላይ ሄደን ደግሞ ሙሉ ኢንፎርሜሽን የምናገኝ ይሆናል ማለት ነው። አብራችሁን ቆዩ። ራስሽንና እስቲ በድርጅቱ ላይ ያለሽን ፖዚሽን አስታውቂን። በድጋሚ እንኳን ወደ ቴምር ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁ። ምህረት እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ከአሁን በፊት እንግዲህ መተህ ብዙ ነገር እንዳየህ ተስፋ አደርጋለሁ። አሁን ደግሞ ቀሪ ነገሮችን ስፔሻሊ ፒያሳን በተመለከተ ፒያሳ ላይ መኖሪያ ቤትም ሱቅም እየሸጠ ያለ ብቸኛ ሪል ስቴት ነውና እሱን ሳይትም እዚህም ዲቴይል በደንብ እናያለን። በጣም አሪፍ ምህረት። ፒያሳ ላይ ያለው ነገር ምንድነው? አሁን በመገንባት ላይ ያላችሁት ምንድነው? ላስት ታይም ቪዲዮቹ ላይ የሰራ ነው ነበረ፣ ያው ሃይላይት አድርገን ነው ያለፍነውና አሁን ከረንት ያለው ነገር ምን ይመስላል የሚሉትን እንዲሁም ደግሞ ፒያሳ ላይ ያሉትን የሱቆች ዋጋ እንዲሁም ደግሞ ሊሴ ገብረ ማርያም ላይ እንዳለ ከጀርባ ያለውን የአፓርትመንቶቹን ዋጋ አንድ ላይ ጀነራላይዝ አድርገሽ ግንባታው ምን ይመስላል፣ ጂ+ ስንት ነው እየተገነባ ያለው፣ አካባቢ ላይ ያሉት ነገሮች ምንድናቸው የሚሉትን እስቲ አንድ ላይ ብትነግሪኝ። እሺ፣ በጣም ጥሩ። ፒያሳ ላይ ሁለት ግንባታዎችን ነው እያካሄድን ያለ ነው። አንደኛው አፓርትመንት ነው፣ ሁለተኛው ደግሞ የገበያ ማዕከል ነው። አፓርትመንቱን ስነግረህ ሁለት አፓርትመንቶችን በአንድ ቦታ ላይ ሁለት አፓርትመንቶችን እየገነባን ነው። ሊሴ ገብረ ማርያም ትምህርት ቤት ጀርባ ነው ያለው ሳይታችን እና አንደኛው ጂ+24 ነው፣ አንደኛው ደግሞ ጂ+22 ህንፃ ነው። ስለዚህ በተለያየ የካሬ አማራጮች ሁለቱም ቢልዲንጎች ላይ ይዘን መተናል። ኦኬ፣ አያከፋፈል ስነ ስርዓት ውስጥ ምን ይመስላል፣ ኮስት አንፃር ምን ይመስላል የሚለውንም ነገር ብናወራ። ያ ማለት ፒያሳ እንደነገርሽ ሊሴ ገብረ ማርያም ጀርባም አለ፣ እንዲሁም ደግሞ መሀል አድዋ 00 ፊት ለፊት ላይም ደግሞ ሞል እየገነባችሁ ነውና ዋጋቸው ምን ይመስላል፣ ከካሬስ አማራጭ ባለ ስንት መኝታ ቤት አለ የሚሉትን ዲቴል ብናወራ። ማለትም ዛሬ ያው ስፔሲፊክ ስላደረግ ነው እነዛ ነገሮች ስፔሲፋይ አድርገን እንዳልሽውም ደግሞ ሳይት ላይም ደግሞ ሄደን ምናይ ይሆናል ማለት ነው። እስቲ እንግዲህ በጣም ጥሩ። እሺ፣ ፒያሳ ካሉት የመኖሪያ ቤቶች ዋጋ ልጀምርልህ። ባለ አንድ መኝታ 66 ካሬ ጠቅላላ ዋጋው 6,930,000 ብር ሲሆን ቅድመ ክፍያቸው ደግሞ ፒያሳ ላይ ያሉት ቤቶች በአጠቃላይ 10% ነው። ስለዚህ የዚህ 66 ካሬ ቅድመ ክፍያው 10% 693,000 ብር ነው የሚሆነው። በተጨማሪ ደግሞ በአንዴ ለሚከፍል ደንበኛ ከሚከፍለው ላይ አሁን ለምሳሌ 66 ካሬ 30% ሲከፈል ከሚከፍለው ላይ 25% ቅናሽ እናደርጋለን። በአንዴ ደግሞ 100% መክፈል ለሚችል ደንበኛ በአንዴ 25% ቅናሽ ይኖረዋል ከጠቅላላ ዋጋው ላይ። ሌሎችን ደግሞ በተመለከተ ባለ ሁለት መኝታ 92 ካሬ 93 ካሬ አቬይለብል ነው። 75 ካሬም ስቲል ስቶክ ላይ አቬይለብል ነው። ባለ 3 መኝታ ደግሞ 130 እና 142 ካሬ እሱም አቬይለብል ነው። ስለዚህ በአንዴ ቅድመ ክፍያ 10% ከዛ ደግሞ 30% ጀምሮ ለሚከፍል 25% ቅናሹ ለሁሉም ቤቶች እንደተጠበቀ ይሆናል ማለት ነው። በጣም አሪፍ። ሰው የሊሴው ገብረ ማርያሙ ሳይት ፕሮግረሱ ምን ላይ ነው ያለው፣ በምን ያህል ጊዜ ውስጥ ያልቃል የሚለውን ነገር አንድ ታሳውቂ። እሺ፣ ፕሮግረሱን በተመለከተ አሁን ላይ ፋውንዴሽን ስራ ላይ ነው ያለው የሊሴው ሳይት። መረከቢያ ጊዜው ደግሞ ከ2 ዓመት ተኩል እስከ 3 ዓመት ጊዜ ነው ያስቀመጥነው ስኬጁል ማለት ነው። ስለዚህ በእነዚህ ጊዜዎች ውስጥ ቀሪ ክፍያ ሲኖርበት ደንበኛው በ17 ዙር አድርጎ ቀስ ቀስ እያለ ፕሮግረሱን እያየ የሚከፍለው ይሆናል። ወደ ሞሎቹ ደግሞ እንሂድና አድዋ 00 ፊት ለፊት ያለው ሞል ላይ ደግሞ የክፍያው ስነ ስርዓቱ ምን ይመስላል፣
እንዲሁም ደግሞ የኤሪያ ምርጫዎችም ካሉ እንደ ተባባልነው አይ ቲንክ ወደ በኋላ ላይ ወደ ሳይት እንሄዳለንና እዛ ላይም ዲቴል መናወራ ይሆናል። ግን ጀስት ሃይላይት ብታደርጊልኝ እሱንም ከኮስት አንፃር ምን ይመስላል የሚለው። በጣም ጥሩ። ቅድም እንደተነጋገርነው እንግዲህ የገበያ ማዕከል የሚገኘው እዛው ፒያሳ ነው። ሚኒሊክ አደባባይ ፊት ለፊት ወይም ደግሞ አድዋ 00 አሁን የተገነባው አድዋ 00 ዝቅ ብለህ እዛው ፊት ለፊት የሚገኝ ሳይታችን ነው። G+5 ሞል ነው። ዋጋቸውን በተመለከተ ከላይ ወደ ታች ስትመጣ ፕራይሱ እየጨመረ ነው የሚመጣው። ስለዚህ አራተኛና አምስተኛ ላይ ያለው ዋጋ ብነግርህ ጠቅላላ ዋጋው 3,900,000 ብር ሲሆን ቅድመ ክፍያው 900,000 ብር ነው። ሌላ ደግሞ ሶስተኛ ፍሎር ላይ ያለው ፕራይስ ስንመለከት ጠቅላላ ዋጋው 4,200,000 ብር ሲሆን ቅድመ ክፍያው ደግሞ 1,200,000 ብር ነው። ሌላው ደግሞ ልክ ሁለተኛ ላይ ያለው ስንመጣ ጠቅላላ ዋጋው 4,800,000 ብር ሲሆን ቅድመ ክፍያው 1,500,000 ብር ነው። አንደኛ ፍሎር ላይ ያለው ጠቅላላ ዋጋው 5,500,000 ብር ሲሆን ቅድመ ክፍያው ደግሞ 2 ሚሊዮን ብር ነው። እና ግራውንድ ላይ ደግሞ ሁለት አይነት ሱቆች አሉ፣ በፊት ለፊትና በውስጥ በኩል የምንላቸው ማለት ነው። ስለዚህ በውስጥ በኩል ያሉት ሱቆች 7 ሚሊዮን ብር ነው ጠቅላላ ዋጋው፣ ቅድመ ክፍያው 2,800,000 ብር ነው። ፊት ለፊት ደግሞ ለልዩ ፐርፐስ ፊት ለፊት ለሚፈልግ ደንበኛ ደግሞ ጠቅላላ ዋጋው 10 ሚሊዮን ሲሆን ቅድመ ክፍያው 4 ሚሊዮን ነው። በጣም አሪፍ። ሰሞኑን እንግዲህ እንደሚታወቀው የዶላር ምንዛሬ ሀገራችን ላይ እንግዲህ እጥፍ ነው የጨመረውና ሰሞኑን እየሰማን ያለ ነው። እንዲሁም ደግሞ በተለይ በጣም ብዙ ሪል ስቴቶች ላይ የዶላር ምንዛሬውን በመጨመሩ ምክንያት ከአግሪመንትም አኳያ እጥፍ እንዲጨምሩና ኦልሬዲ በመግዛት የገዙ ሰዎች እጥፍ ዋጋቸውም እንዲጨምር እየተደረገ ነውና ይሄ በጣም ውዝግብና በጣም በተለይ ከዲያስፖራዎቹ አኳያ ላይ እንደዚህ አይነት ውዝግቦችም እየተፈጠረ ይገኛል ከሪል ስቴቱን ከገዙ ሰዎች ጋር ማለት ነውና ከእናንተ ጋር ስንመጣ ቴምር ሪል ስቴት ምን አይነት ነገሮችን በውሉ አኳያ ምን አይነት ነገሮችን ይዞ መጥቷል? ማለት የዶላር ምንዛሬው ላይ ዲፔንድ የሆነ ነው ወይስ ምን ይመስላል የሚሉት ነገሮች አንዳንድ ነገሮች ብታስረጅ። በጣም ጥሩ ጥያቄ ነው ያነሳልኝ። ከብዙ ከስተመሮቻችንም ተመሳሳይ ጥያቄ ይመጣል። ካሁን በፊትም ባለን ኤክስፒሪየንስ ሌላ ሪል ስቴቶች ላይ ገዝተው በጣም ሰፈር ያደረጉ ብዙ ከስተመሮች አሉ። ለምሳሌ ያው የድርጅቶቹን የሪል ስቴቶቹን ስም መጥቀስ አስፈላጊ ባይሆንም የተለያየ ሪል ስቴቶች ላይ ቤት ገዝተው የዶላር ምንዛሬው 53 በነበረ ጊዜ ገዝተው ከዛ በኋላ ወዲያው ልክ ወደ 100 ብር ሲገባ ምንዛሬው በ5 ሚሊዮን ብር የገዙት ቤት በአንዴ 10 ሚሊዮን ብር ሆኑ። በጣም ብዙ ችግር እንደደረሰባቸው እንደተስተጓጎሉ ብዙ ከስተመሮች ነግረውናል። እና እንግዲህ አሁን ቴምር ሪል ስቴት እሱን ነገር ለመቅረፍ ብሎ ውል አዘጋጅተናል። እና ውሉ ላይ ምንድነው ከተዋሉበት ጊዜ ጀምሮ እስኪረከቡበት ጊዜ ድረስ በብር ነው የሚሆነው። ምንም አይነት የዶላር ጭማሪ ቢሆን አናካትትም። ውሉ ላይ በዶላር ነው አማውንቱ ይሄ ነው፣ ከዛ በብር ደግሞ ይሄ ነው ተብሎ ካሁን በፊት እንደደረሰባቸው አይነት ችግር እንዳይደርስባቸው በማለት ይሄ ውሉ ላይ አይካተትም። ሙሉ በሙሉ እስኪረከቡ ድረስ የሚዋዋሉትም በብር ነው፣ እስኪረከቡ ድረስ ደግሞ የሚኖረው ነገር በብር ነው። ስለዚህ ለምሳሌ ያህል እጅ ላይ የሱቅ ውል አለና እሱን ላሳይ። ምን በሚል ወይ ተቀምጧል? በገዢ የሚከፈለው ጠቅላላ የንግድ ቤቱ የሽያጭ ዋጋ ይልና ዋጋውን ያስቀምጣል። ለምሳሌ አሁን እዚህ ጋር በአጋጣሚ 3,900,000 ብር የገዛ ደንበኛ በ3,900,000 ብር መሆኑን ተስማምተናል። በቀሪ ክፍያው ላይ ምንም አይነት የዋጋ እና የዶላር ግሽበት አይመለከተውም ይላል። ስለዚህ ይሄ ግልጽ በሆነ ወይ ውላችን ላይ ሰፍሯል። እንዲሁም ደግሞ ገዢ ውል ሲፈርም የመጀመሪያ ክፍያ የንግድ ቤቱ ጠቅላላ ዋጋ ውስጥ በኢትዮጵያ ብር 3,900,000 ብር ይሄን ያህል ብሎ ቅድመ ክፍያው 900,000 ብር ተቀምጧል። ሌላ ደግሞ በመቀጠል አከፋፈሉን እዚህ ጋር አስቀምጠናል እና ሁሉም የሚቀመጠው በኢትዮጵያ ብር ነው። ክፍያው ደግሞ የሚሆነው ፕሮግረስ እየታየ ነው ብያለሁ እና ሾሪንግ ሲጀመር፣ ቁፋሮ ሲጀመር፣ የመሰረት ስራ ሲጠናቀቅ እያንዳንዱን ምን ያህል አማውንት እንደሚከፍሉ በብር በግልጽ ተቀምጦላቸዋል። ስለዚህ ምንም አይነት የዋጋ ጭማሪ አይኖርም። ዶላር ፍላክቹዌት ቢያደርግ ቢጨምር ቢቀንስ እነሱን በምንም አይነት ሁኔታ ተጽዕኖ ያሳድርባቸውም ማለት ነው። በጣም አሪፍ ኢንፎርሜሽን የነገርሽን ምህረት። እንግዲህ በጣም የብዙ ሰው ጥያቄ ነው ብዬ አስባለሁ። ምክንያቱም ይሄ ነገር በጣም ውዝግብ ይፈጥራል። ትልልቅ ሪል ስቴቶች ላይ እንደዚህ አይነት ችግሮች ይፈጠራል እና በተለይ ሀገር ላይ ወጣ ብለው የሚኖሩ ዲያስፖራዎችም በእነዚህ አይነት ነገሮች ውስጥ አፌክት ይደረጋሉ እና ቆንጆ ኢንፎርሜሽን ነው። እንግዲህ ቴምር ሪል ስቴት በሚሰጠውን ሙሉ ኢንፎርሜሽን እንዳገኛችሁ ምንም ጥርጥር የለኝም። አሁን ደግሞ አክቹዋል ሳይት ላይ ሄደን ደግሞ ያለው ፕሮግረስ ምን ይመስላል የሚለውን ፒያሳ ላይ የሚገኘውን በሞል በመገንባት ላይ የሚገኘውን የምናይ ይሆናል ማለት ነው። እንግዲህ ቆንጆ የሆነ ኢንፎርሜሽን እንዳገኛችሁ ምንም ጥርጥር የለኝም። በተለይ በክፍያ ዙሪያ ላይ
የሁላችሁም ጥያቄ ነው ብዬ አስባለሁ። ኮሜንት ሴክሽን ላይ ብዙዎቻችሁ ዋጋው ስንት ነው እያላችሁ ትጠይቁናላችሁና በክፍያ ዙሪያ ላይ እንግዲህ ሊሴ ገብረ ማርያም ማለት በጣም መሀል እምብርት መሀል ከተማ ላይ ነው ማለት ነው። ያንን ቦታ ተሸጦ ሳያልቅ እንዳያመልጣችሁ ላለው ኮስቱንም እንደሰማችሁት በጣም ቺፕ ነው። ከ6 ሚሊዮን 900 ሺህ ብር ማለት በጣም ቺፕ ነው እና ይህንን እንዳያመልጣችሁ ብዬ ሰጀስት አደርጋለሁ። እንግዲህ ስልካቸውንም ከስር ፖፕ አውት ስለምናደርግ ኤኒ ታይም ደውላችሁ ኮንታክት ልታደርጓቸው ትችላላችሁ ማለት ነው። አሁን ደግሞ በመቀጠል እንዳልኳችሁ ሳይት ላይ ሄደን የሳይቱ ፕሮግረስ ምን ይመስላል የምናይ ይሆናል ማለት ነው። እንግዲህ እስከ መጨረሻው ተመልከቱት፣ አብራችሁን ቆዩ። አሁን ደግሞ የምንገኘው ቴምር ፕሮፐርቲስ በመስራት ላይ የሚገኘው አክቹዋል ሳይት ነው ማለት ነው። እንግዲህ ከኋላ እንደምታዩት ሚኒሊክ አደባባይ ፊት ለፊት ነው ማለት ነው ቴምር ፕሮፐርቲስ ይህንን ሞል እየገነባ የሚገኘው ማለት ነው። እንደምታዩት በጣም ቅርብ የሆነ ኦልሞስት አደባባዩ ላይ አለ በሚባል ደረጃ ማለት ነው። ቴምር ፕሮፐርቲስ እንግዲህ የሚገርም ሞል እዚህ ጋር እየገነባ ይገኛል። አሁን እዚህ ሳይት ላይ በመገኘት ፕሮግረሱ ምን ይመስላል፣ ምን ላይ ነው ያለው፣ እንዲሁም አካባቢዎቹ ደግሞ ያሉት ነገሮች ኦልሞስት ፒያሳ ሙሉ ለሙሉ ፈርሳለች። ፒያሳ ምን እየተገነባ ነው፣ ምን አይነት ፋሲሊቲዎችስ አሉት የሚሉትን የምናይ ይሆናል ማለት ነው። እንግዲህ ዝግጅታችን እስካሁን አላለቀም፣ አብራችሁን ቆዩላለን። መልካም ጊዜ። ምህረት እንግዲህ አካባቢው በጣም ነው የሚያምረው። እንግዲህ ኦፊስ ላይም እንደነገርሽ ከሚኒሊክ አደባባይ ፊት ለፊት ነውና እስቲ ስለ ሳይቱ አንዳንድ ነገሮች ፕሮግረሱንም አንዳንድ ነገሮች ብትነግሪኝ። እሺ፣ ልክ ቢሮ ላይ እንደነገርኩ እንግዲህ ሎኬሽኑ ከሚኒሊክ አደባባይ ፊት ለፊት ነው ያለውና አጠገቡ አድዋ 00 አለ እና ይሄንን ቦታ ተመራጭ የሚያደርገው ብዙ ጊዜ ያው ስለ ሱቅ ስናወራ ሰው ኢንቨስት ማድረግ ሲያስብ አካባቢው ላይ ምን አለ የሚለው ነው የመጀመሪያ ጥያቄ የሚሆነው። ስለዚህ እኛም ለዚህ መልስ ይሆናል ብዬ አስባለሁ። ይሄኛው ሳይታችን ሚኒሊክ አደባባይ እንዲሁም አድዋ 00 ፊት ለፊት ነው ያለው ሳይታችን ማለት ነው። በተጨማሪ ደግሞ ስለ ተርሚናሉ እየነገርኩ ነበር። መንግስት አሁን ላይ እየገነባ ያለው ትልቅ ተርሚናል አለና ይሄ ተርሚናል ፓርኪንግ ከስሩ አለው። ከላይ ደግሞ የአውቶቡስና የታክሲ ተርሚናል ነው። ስለዚህ ይህንን ሱቅ ሌላ ተመራጭ የሚያደርገው ነገር ተርሚናሉ ሰው ፓርክም አድርጎ ከታክሲ መጥቶ አጠገቡ ባለው የገበያ ማዕከል የመገበያየት ቻንሱ በጣም ከፍተኛ ነው እና ስለዚህ ሳይቱም ይሄኛው ነው። ቢሮ ላይ እንደነገርኩ ተርሚናሉም ፊት ለፊት ነው። አደባባዩም እዚህ ጋር ነው ያለው። አድዋ 00 እዚህ ጋር ነው። ስለዚህ ቦታው ሴንተር ነው ያለው በምክንያት ነው ማለት ነው። በጣም አሪፍ። ሳይቱ የሚገኘው እንግዲህ እንዳየሁት ሾሪንግ ላይ ነው። በምን ያህል ጊዜ ውስጥ ይሄንን ሳይት አልቆ ሰዎች ገዝተውት ኦልሬዲ ወደ ስራ የመግባት ቻንሳቸው በምን ያህል ጊዜ ውስጥ ነው የሚለውን ነገር አንዳንድ ኢንፎርሜሽኖችን ብትነግሪኝ። እሺ፣ በጣም ጥሩ። አሁን ሳይቱ እንደምታየው ሾሪንግ ደረጃ ላይ ነው ያለው እና በ1 ዓመት ከ6 ወር ውስጥ ነው የሚረከበው። G+5 ሞል ስለሆነ በጣም አጭር ሞል ነው፣ ግን ደግሞ በጣም ሰፊ። ስለዚህ 4700 ካሬ ላይ ያረፈ ነው እና በ1 ዓመት ከ6 ወር ውስጥ ነው ቴምር ሪል ስቴት ሰርቶ የሚያስረክበው። ይህንንም ደግሞ ከአሁን በፊትም እንደምታውቀው የማስረከቢያ ጊዜያችን ላይ ባለን ኤክስፒሪየንስ በ6 ዓመት ጊዜ ውስጥ 7 ሳይቶችን ሰርቶ አስረክቧል። ስለዚህ በ1 ዓመት ከ6 ወር ውስጥ ፕሮግረሱ እየታየ ከስተመር በሚከፍልበት ወይ የተመቻቸ ስለሆነ በዛ ጊዜ ውስጥ ሰርተን እናስረክባለን ማለት ነው። በጣም አሪፍ። ይሄ የገበያ ማዕከል ከሌሎች እዚህ አካባቢ ላይ ከሚገነቡት ወይም ደግሞ ሌላ ሰፈር ላይ ከሚገነቡት ምን ለየት ሊያደርገው ይችላል ብለሽ ታስባለሽ? እሺ፣ በጣም ጥሩ። እኛ አሁን ቀጣይ መርካቶ ይሆናል ብለን የምናስበው ትልቅ ሳይታችን ነው። በጣም ዘመናዊ G+5 ሞል ነው እና በአካባቢው ያለውን ነገር ደግሞ በደንብ ገልጭ ይልሃለሁ እና ወርቅ ቤቶች አሁን እዚህ አካባቢ ያሉት ወርቅ ቤቶችም ኖቲስ ብናደርግ አሁን ላይ ኪራያቸውን አሰስ ስናደርግ ከ80 እስከ 100 ሺህ ብር ነው አሁን ላይ ራሱ እየተከራዩ ያሉት እና ከ1 ዓመት ተኩል በኋላ ደግሞ ሁሉም ነገር ተሟልቶ ይህ ሞል በጣም አትራፊ እንደሚሆን እርግጠኛ ነን። እንዲሁም ደግሞ በተጨማሪ ከአሁን በፊት መጣጥ ከሆነ ፒያሳ ላይ ቁልፍ 5 ሚሊዮን ብር ነበረ የሚሸጠው እና ወደፊት ደግሞ ማሰብ እንችላለን ይህ G+5 ሞል ከተጠናቀቀ በኋላ አክቹዋል ዋጋው እንዴት እንደሚሆን ሪሴል ቫልዩ ብናከራየው ራሳችን ደግሞ ብንነግድበት ብለው ከስተመሮች ሲያስቡ በጣም ጥሩ እድል ይሆናል ብዬ አስባለሁ። ቆንጆ ነገር ነው። በዚህ በሞል ዙሪያ ላይ የሰጠሽን እንግዲህ ወደ መኖሪያ ቤቶቹ ደግሞ እንመለስ። አፓርትመንቶችን ወደ ሊሴ ገብረ ማርያም ጀርባ በመሰራት ላይ የሚገኘው ስለሱስ አንዳንድ ነገሮች ብትነግሪ። አካባቢ ላይ ካሉት በጣም ብዙ አካባቢ ላይ እንደ ሊሴ ትምህርት ቤቶች እንዲሁም ደግሞ ሌሎች አካባቢ ላይ ብዙ ነገሮች አሉ ብዬ አስባለሁና እነዛ ነገሮች እስቲ አንዳንድ ነገር ዲስክራይብ ብታደርጊልኝ። እሺ፣ በጣም ጥሩ። ልክ አሁን የሱቆችን እንዳየነው ለቤቶቹም ደግሞ እዚሁ ፒያሳ ነው ቤቱ የሚገኘው እና አካባቢው ላይ የተለያዩ አመኒቲዎች አሉ። አሁን ከትምህርት ቤት አንጻር ብናወራ የግልና የመንግስት ትምህርት ቤት አጠገቡ አለ። ሊሴ ገብረ ማርያም ጀርባ ነው። እዛ ጋር ጥቁር አንበሳም አለ እና ሌላው ደግሞ ፓርኮች ዩኒቲ ፓርክ እና ፍሬንድሺፕ ፓርክ አጠገቡ አለ።
ስለዚህ ቦታው ምቹ ለመኖር ምቹ ጸጥ ያለ ቦታ ነው። ቪዎቹን በተመለከተ አሁን አንድ ደንበኛ ቤት ለመግዛት ሲፈልግ ቪዎችን መጥቶ መምረጥ ይችላል። ወደ ፍሬንድሺፕ እና ወደ ዩኒቲ ፓርክ ቪው የሚያደርግ ወደ ብሔራዊ ቪው ያለው እንዲሁም ደግሞ ወደ ሞናርክ ሆቴልም ቪው ያለው ቤቶች አሉና ጥሩ ቪው ያላቸው ቤቶች ለኢንቨስትመንትም ለመኖሪያም ቦታው በጣም አመቺ ቦታ ነው። በጣም አሪፍ ኢንፎርሜሽን የነገርሽን እንግዲህ ምህረት ከበቂ በላይ ነው ብዬ አስባለሁ። እናንተም ሳይት ላይ መታችሁ የምታዩት ይሆናል ማለት ነው። ምህረት እንግዲህ ለሰጠሽን ጊዜ ከልብ አድርገን እናመሰግናለን። በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እንግዲህ ከቴምር ፕሮፐርቲስ ጋር የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በጣም ቆንጆ ኢንፎርሜሽን እንዳገኛችሁበት ምንም ጥርጥር የለኝም። እንግዲህ መሀል ፒያሳ ላይ ከጀርባ እንግዲህ እንደምታዩት ሚኒሊክ አደባባይ ላይ ቁጭ ያለ እምብርት ላይ ማለት ነው ሞል ማግኘት ትችላላችሁ። እንዲሁም ሊሴ ገብረ ማርያም አካባቢ ላይ የሚያምር አፓርትመንት እንግዲህ የቤት ባለቤት እንድትሆኑ ቴምር ፕሮፐርቲስ እንግዲህ እየጋበዛችሁ ነው። የነበረን ቆይታ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ማወቅ የምትፈልጉትም ነገር ካለ ልደውሉልን ትችላላችሁ። እንዲሁም ኮሜንት ሴክሽን ላይ ሀሳብ አስተያየት ካላችሁ ልታስቀምጡልን ትችላላችሁ ማለት ነው። መልካም ጊዜ